ልጅነትህን እናንሳ። እንዴት ነበር አረፋን የምታከብረው? አረፋ በዓል ደግሞ የእርድ ፕሮግራም የሚካሄድበት ስለሆነ ደግሞ ከሌላው በዓል ደግሞ በጣም ደስ የሚል በዓል ነው። መስጊድ ሰግደን ወደ ማፍጠር ያለመሄድ ያለ ግፊና ግርግር ተይኛል። ትርኳስ ማለት ግማሹ የተቃጠለ እንጨት ማለት ነው። የኪሴ ሶፍት ካለ ቁራጭ ወረቀት ካለ ተጽፎበት ነው የሚመጣው። ይሄ እጅ ሁሉ ይጻፍበታል። እኔ እሱ መምህር ብቻ ለምን የሂሳብ መምህር ሆኖ ክፉ እንዳልሆነ እስካሁን ድረስ አይደለም። ባለፈ እንደው ጠየቅኩት የሚገርምሽ ነገር ያንን ነቅሎ በጀርባዬ ላይ ሲለቅብኝ ባፊ ድፍት አልኩኝ። ዛፍ ስር አስተኝተዋት ገላዋን እያጠቧት 2 ልጆች አሏት። እሷ እህቴ ናት። እዚህ አይነት አፍቃሪ የምታገኙ እናንተ እልል ብላችሁ ትቀበላላችሁ? እንዴታ ፍቅር ተገኝቶ ነው ሳይ እውነት ልክ የቤት ድመት ዘላ መስኮቱን ወይኔ ጉርፎንኩኝ እንደ የምጽፉን በተንኩትና ብድግ ያልኩ ደንግጬ ማለት ነው። ጦርነት ጎኗን ድቅቅ እምሽክ አድርጓል። ገዳይ እወዳለሁ ተኳሽም አልጠላ ሲደክመኝ አርፋለሁ በጎፈሬው ጥላ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንድናነባቸው ሪኮመንድ ካደረጉን መጽሐፎች 2 መጽሐፎች መካከል አንደኛው ያንተ መጽሐፍ ነውና ምን ተሰማ? ሀገር መሪ በላይ እውቅና ያለ አይመስለኝም። ይጫናል እንጂ አተር ከስንዴ የልብ የሚያደርስ ማን እንደዋርደ ይሉታል ሲደክምባቸው። የልጅ ልጅ የምታይ ያድርግሽ በድድሽ እስከምትበይ ያቆየሽ ይሁን። አመት በዓሉ እንግዲህ በዓሉን ሰላም የጤና ያደርግልን ይሁን። አላሁመ ሶሊ ወሰለም ዐላ ሰይድና